ለስድስት ሳምንታት ዓለምን ሲያሰጋ የነበረው የአሜሪካ እስራኤልና ኢራን ጦርነት በድንገት በተደረሰ የተኩስ አቁም ስምምነት ለሁለት ሳምንታት እንዲቆም ተደርጓል። ነገር ግን በእስራኤል በሊባኖስ በኩል ጥቃቷን እንደማታቆም ማስታወቋ አዲስ ስጋት ፈጥሯል። ሰላም ጤና ይስጥልን፣ እንደምን አላችሁ? የዛሬ ሰበር ዜናዎችን ይዤላችሁ መጥቻለሁ። አዲስ ግሎባል ዜናዎች ነን። የተለያዩ እና አዳዲስ ያልተለመዱ ሰበር ዜናዎችን ለማግኘት ቻናላችንን የደውል ምልክቷን በመጫን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንዲሁም አስተያየታችሁን በኮሜንት ቦክስ አስቀምጡልን። ወደ ዜናው ስናመራ በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠንከር ያለ ማስፈራሪያ ሰጥተዋል። አውዳሚ የሆኑ የአሜሪካ ጦር መሳሪያዎች ከመካከለኛው ምስራቅ እንዳይወጡና የእሳቸውን ትዕዛዝ እየጠበቁ እንደሆነ ገልጸዋል። በማንኛውም ሰዓት አጥቁ የሚል ትዕዛዝ ሊሰጡ እንደሚችሉና በድርድር ላይ ስህተት ከተፈጠረ እርምጃ እንደሚወስዱ ተናግረዋል። ይህ ንግግር ከፍተኛ ውጥረትንም ፈጥሯል። በኢራን በኩልም የጦር ባለስልጣናት ኃይሎቻቸው ዝግጁ መሆናቸውን እየገለጹ ይገኛሉ። በነገው ዕለት በፓኪስታን ዋና ከተማ ኢስላማባድ የአሜሪካና የኢራን ተወካዮች ድርድር ለማድረግ ወደ ስፍራው ገብተዋል። ተንታኞቹ እንደሚገልጹት የድርድሩ የመሳካት ዕድል በጣም አነስተኛ ነው፣ ምክንያቱም የሁለቱ ወገኖች ፍላጎት እጅግ የተራራቀ በመሆኑ ድርድሩ 90 በመቶ አይሳካም የሚል ግምት አለ። በሊባኖስ የሚኖሩ ኢትዮጵያውያን በእስራኤል ጥቃት ምክንያት ለከፍተኛ ችግር መዳረጋቸውን ለቢቢሲ ተናግረዋል። ጦርነቱ መላውን መካከለኛ ምስራቅ እያመሰው ይገኛል። ፕሬዝዳንት ትራምፕ ኢራን የተኩስ አቁም ስምምነቱን ሙሉ በሙሉ እስክታከብር፣ የሆርሙዞች መጠን እስክትከፍትና የኒውክሌር አቋሟን እስክታጠፋ ድረስ ጦሩ በተጠንቀቅ እንዲቆይ አዘዋል። ስምምነቱ ሳይከበር ቢቀር ማንኛውም ሰው ከዚህ ቀደም አይቶት በማያውቀው መልኩ እጅግ አውዳሚ ጥቃት እንደሚሰነዘር ዶናልድ ጄ ትራምፕ አስጠንቅቀዋል። በኢራን በኩል የባለስልጣናት አቋምን ቁጣ የተሞላበት ነው። በእስራኤል በሊባኖስ ላይ የምታደርሰውን የተኩስ አቁም ስምምነቱን መጣስ አድርገው ይቆጥሩታል። ኢራን የሆርሙዝ ወሽመጥን እንደ መደራደሪያ አቅም እየተጠቀመችበት ነው። በወሽመጡ ለሚያልፉ መርከቦች ክፍያ የምትጠይቅበትን አዲስ አሰራር እያዘጋጀች መሆኑ ውጥረቱን አባብሶታል። የትራምፕ ዛቻዎች ጦርነቱን ወደ አደገኛ አዘቅት ሊከቱት እንደሚችሉ የመካከለኛው ምስራቅ ተንታኞች ስጋታቸውን ገልጸዋል። ስምምነቱ ዘላቂ የመሆን ዕድሉ አጠያያቂ እንደሆነም ተገልጿል። በእስራኤል በኩል የተኩስ አቁም ስምምነቱን የሚቃወሙ ድምጾች እየተሰሙ ነው። አንዳንድ ሚኒስትሮች ኢራንን አጥፍቶ መጨረስ ነበር ያለብን በማለት ተቃውሟቸውን ገልጸዋል። በሊባኖስ የሚኖሩ ኢትዮጵያውያን እናቶች በቤተ ክርስቲያን ተጠልለው እንደሚገኙና ከጥቃቱ ለጥቂት የተረፉበትን አጋጣሚ ለቢቢሲ አብራርተዋል። የሊባኖስ ጠቅላይ ሚኒስትር ዓለም አቀፉ ማህበረሰብ የእስራኤልን ጥቃት እንዲያስቆምላቸው ጥሪ አቅርበዋል። የኢትዮጵያውያን ጽናት ማዘርስ በሚል ተደራጅተው እርስ በርስ እየተደጋገፉ ይገኛሉ። የአውሮፓ ሀገራት ዩኬ፣ ፈረንሳይ፣ ጣሊያን እንዲሁም ስፔን በእስራኤል በሊባኖስ ላይ የፈጸመችውን ጥቃት አውግዘዋል። የተኩስ አቁም ስምምነቱ ሊባኖስንም ማካተት እንዳለበት አሳስበዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር የተኩስ አቁም ስምምነትን ለማጽናት ወደ ሳውዲ አረቢያ ተጉዘው ከአልጋ ወራሽ መሐመድ ቢን ሰልማን ጋር ተወያይተዋል። የዛሬው ዜናዎቻችን ይህን ይመስላሉ። በቀጣይ እስከምንገናኝ መልካም ረፍት።